ሰው በማይኖርበት አካባቢ ይኖሩ የነበሩ ሁለት ፍቅረኛሞች ኤርሚያስና ቃል ኪዳን አንድ ቀን ካሉበት አካባቢ ራቅ ብለው ለመዝናናት ወደ ከተማ ይወጣሉ። ወጥተውም ሲዝናኑ ሲጫወቱ ከዋሉ በኋላ ኤርሚያስም የሰዓቱን መገባደድ አይቶ ቃል ለዛሬ ይበቃናል፣ እየመሸ ነው፣ ሌላ ቀን እንመጣለን፣ ወደ ቤታችን እንሂድ ይላታል። ቃል ኪዳንም እሺ በማለት ተያይዘው ወደ ቤት መመለሳቸውን ቀጠሉ። ግን ጥቂት ከተጓዙ በኋላ ኤርሚ አንዴ ጠብቀኝ መጣሁ ብላ ኤርሚያስን ከመሃል መንገድ አቁማ ወደ መጣችበት ተመለሰች። ኤርሚያስም የረሳችው ዕቃ ኖሯት ይሆን? አዎ እንደዛ ይሆን፣ እዚሁ ቆሜ ልጠብቃት በማለት ቆሞ መጠበቁን ቀጠለ። ቃል ኪዳን ግን እንደሄደች አልተመለሰችም። ሰዓቱም ሄደ፣ ጀንበርም አቆለቆለች። ኤርሚያስም ግራ በመጋባት መንገድ ቀይራ ቤቷ ሄዳ ይሆን? ቀረች እኮ። አዎ እንደዛ ነው የሚችለው እንጂ እስካሁንማ አትቆይ። ይልቅስ ቤት ሄዳ ከሆነ ብቻዋን ነው፣ በሰፈሩ ማንም የለም በማለት ጉዞውን ወደ ቤቱ በመጣደፍ ቀጠለ። ገና ቤቱ ሳይገባ ከበር እንደደረሰ ቃል እያለ በጩኸት ይጣራ ጀመር። ግን አቤት የሚለው ጠፋ። ሰፈሩ ጭር ብሏል። ቤቱም ጨለማ ወጦታል። በሰዓቱ ከሱ ድምፅ ውጭ የማንም ድምፅ አልነበረም። ኤርሚያስም በመፍራትና በመንቀጥቀጥ ቤቱን ከፈት አድርጎ ይገባል። ውስጥ ግን ማንም የለም። በጨለማ የተዋጠና ጭር ያለ ነበር። ኤርሚያስም ፈራ፣ አዘነ፣ ተከዘ፣ አለቀሰ። አማራጭ የለውምና ጭር ባለ ቤት ብቻውን ተቀመጠ። ምሽቱም እየተባባሰ ሄደ። ከሌሊቱ 6 ሰዓት ሆነ። ግን በዛ ሌሊት በሚያስደነግጥና በሚያስፈራ ሁኔታ ኤርሚያስን ያላሰበው ነገር ገጠመው። አድማጮቻችን ለዛሬ ያዝንላችሁ ክፍል 1 ይህን ይመስል ነበር። ቀጣይ ሳምንት በክፍል 2 እስከምንገናኝ ቸርን ሰንብት። የደም እንባ